ስንመለከት መነሻ የሚሆነን የዳዊት ታሪክ ነው። ዳዊት የእስራኤል ንጉስ ነው፣ ሁለተኛ ንጉስ ነው። ስለ ዳዊት ከዚህ በፊት ከ2-3 ዓመት በፊት ተመልክተናል። በጣም የሚገርመው በቴዎሎጂ ዳዊት ማለት ያሳለፈው መከራ አንድ ንጉስ ሳይሆን 14 ነገስታት ያሳለፉትን የመከራ መጠን ያሳለፈ አንድ ንጉስ ያሳለፈው ነው። እንደሱ አይነት 14 ነገስታት ያሳለፉት መከራ ነው ብቻውን ተሸከሙ። ስለዚህ እንደዚህ አይነት መከራ በእግዚአብሔር ኃይል ካልሆነ በስተቀር በእግዚአብሔር መንፈስ ካልሆነ በስተቀር ሰው ያን ሁሉ ሸክም 14 ዶዜጁን አስቡት። 14 ነገስታት የሚሸከሙ መከራ ሊሸከማቸው ሊያፈጭ የዳዊት ትልቁ ሚስጥር ከእግዚአብሔር ጋር የነበረው ከእግዚአብሔር ጋር ለማንም ሳይሆን ለእግዚአብሔር የሚያጎበድደው ነገር ነው። ራሱን ለእግዚአብሔር ሰሚት ያደረገበት ነገር ነው ሚስጥሩ። ስለዚህ ስለ ሳውል ከዚህ በፊት ሳውልና ዳዊት ኮምፔር ያደርግ ነበር። ሳውል ስትመለከቱ ሁሉ ጊዜ የሚያስበው በሰው ፊት አክብረኝ፣ በሰው ፊት አክብረኝ። አዎ ፕሪስትና እንዋደዳለን፣ አንተን የቀባህ ግን እግዚአብሔር በኋላ እንጨርሳለን፣ ከእግዚአብሔር ጋር ያለን ጉዳይ አይደለም። እግዚአብሔር በኋላ እንጨርሳለን፣ አንተ ግን በሰው ፊት ፓስተር ፓፓ በላይ። የሳውል ልብ ይሄ ነው። በዚህ ነው እግዚአብሔር መንፈስን ይመዝናል ይመስላል። ኢንቴንሽን ማለት የውስጥ መነሻ ሀሳብ መንፈስን ይመዝናል። ስለዚህ ዳዊት ደግሞ ስትናገሩ ዳዊት ደግሞ ስታነበው በፍጹም እንደሱ አይነት አስተሳሰብ አለ። እግዚአብሔርን እንደበደለ ነው። ነገስታት ነው የሰው ሚስት ደፍሯል፣ ባልየውን አስገድሏል። አንድ ናታን የሚባለው ነብይ መጣ አይደል? ምንድን ያለው? አንድ ሰው ነበረ ባለጠጋ ሰው። ያ ባለጠጋ ሰው ብዙ በጎች ነበሩት እና እንግዳ መጣበት። እንግዳ ሲመጣ ምን አደረገ? ከበጎቹ አንዱ ሳይሆን ለእንግዳው ያቀረበው አንድ ድሃው በግ ደግሞ አንድ ድሃ ነበር፣ አንድ በግ ያለው። ያንን በግ ወሰደና ለአርዶ እንግዳ ሸኘበት። የዳዊት መክፈቻው እንግዳ ሸኘበት ሲለው ዳዊት ብድግ ቆመ። ያ ነው እንደዚህ አይነት ሰው እስራኤል ውስጥ ካለ ይገደላል። እስራኤል ውስጥ እንደዚህ አይነት ልብ ካለው መገደል አለበት። ከዛ ምን አለ ያ ሰው? አንተ ነህ የመጣው። ቅጣቱ ሲመጣ የመረጠውን ታውቃለች። ስለዚህ በእግዚአብሔር ፊት በጣም ቀላል ልብ ነው መያዝ ያለብን። የፈለገው ጎበዝ ብትሆኑ፣ ታለንት ብትሆኑ፣ ባለጠጋ ብትሆኑ፣ የተማራችሁ ብትሆኑ፣ ምንም አቅም ቢኖራችሁ እንኳን በእግዚአብሔር ፕሬዘንስ ፊት for the sake of Christ እግዚአብሔር ቸርች በእግዚአብሔር ፕሬዘንስ ፊት ቆሻሻ የሚጠርግ የሚያጸዳ የሰው እግር የሚያጠብ ልብ ነው ሊኖረው። እግዚአብሔር ስትመጡ ራሳችሁ እንደማሙሽ እንዳመሳው ያዋዳ ያዋልፎ ጉድ ሲል ሶሎ ጉድ ይሄም ቀደም ተወለደ። እንደዚህ አይነት ልብ ሊኖረን ይገባል። ለምንድን ነው ሆሊ ስፒሪትን አትራክት የሚያደርገው? ያለ መንፈስ ቅዱስ የሚስብ። ስለዚህ ዳዊትን እግዚአብሔር ንጉሥ ያደርገው ለዘላለም መንግስት ሲምቦል አድርጎ ነው ንጉሥ ያደረገው። ለዘላለም መንግስት ሲምቦል አድርጎ ነው። ስለዚህ ዳዊት ንጉሥ ዳዊት ለዚህ ነው የዳዊት ስርና ዘር ብሎ ክራይስት የሚናገረው ራእይ ላይ የሚናገረው መጽሐፍ ቅዱስ የዳዊት ስርና ዘር እኔ ነኝ። ራሱ ከሳኦል ጋር ሳይሆን ያገናኘው ከማን ጋር ያገናኘው? ከዳዊት ጋር ነው ያገናኘው። ስለዚህ ዳዊት ከእግዚአብሔር ዘንድ የተሰጠው ኦቶሪቲ አለ፣ ከእግዚአብሔር ዘንድ የተሰጠው ስልጣን አለ። ስለዚህ ዳዊት ላይ ዳዊት የተቀበለው ስልጣን ያ ኦቶሪቲ ምን ይባላል በአማርኛ ወይም በሌላ ትርጉም? ቁልፍ። የምን ቁልፍ?
የንግስና ቁልፍ ወይንም የእስራኤልን በር እስራኤልን አገሩን ንግስናው አያችሁ የሚከፍትበትና የሚዘጋበት ኦቶሪቲ ለዳዊት ሰጠው። እስቲ አሜን። መኪና ቢኖራቸው ለምሳሌ ማለት ነው እንዴ ምን ያስፈልጋል? ቁልፍ ያስፈልጋል አይደል? ኮኔክት የሚያደርገው ኦፕሬት እንዲያደርግ የሚያስችለው ቁልፍ ያስፈልጋል። ልክ እንደዚህ ነው የእስራኤልን የኪንግደሙ ኪ ለዳዊት ሰጠው። የኪንግደሙ ኪ የንግስናው ቁልፍ ሰጠው። ኢየሱስ ጌታ ነው። ስለዚህ ሁለት ነገር ነው የምንነጋገረው። ሲምፕል። የመጀመሪያው ማቴዎስ ወንጌል ምዕራፍ 16 ቁጥር 19 ማቴዎስ 16 እናወጣለን ቁጥር 19። ሁለተኛው ራዕይ ምዕራፍ 3 ቁጥር 7 እንደዚህ ይላል። ኢየሱስ እንዲህ አለ፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ብፁዕ ነህ፣ ብሩክ ነህ። ከዛ ምን አለው? ይህን የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። በሰማይ ያለው አባቴ ይህን ምን የገለጠልህ ምንድን ነው? አንተ የሕያው የእግዚአብሔር ልጅ ነህ። ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ፣ አንተ ክርስቶስ ነህ የሚለው ወይንም የተማሩ ሰዎች ፈሪሳውያን፣ ጸሐፍትና ሰዱቃውያን ያልተገለጠላቸው በመጽሐፍት እውቀት የበረቱ ሰዎች ያልተገለጠላቸውን እውቀት እግዚአብሔር አብ በመንፈሱ በኩል ገልጦለታል ለጴጥሮስ። ስለዚህ አንተ ብፁዕ ነህ። አንዳንድ ነገር ሰዎች ምን ይላሉ? ብጽዕት ተብላለች ማርያም ይላል። ኦፍኮርስ መጽሐፍ ቅዱስ ነው። ማርያም ተብላለች፣ ጴጥሮስም ተብሏል፣ የሚያምኑ ሰዎች ተብሏል፣ ብዙ ሰዎች ብፁዕ ተብሏል። ብፁዕ ማለት ብለስድ ማለት ነው። ግልጽ ነው። ስለዚህ ሁሉን ነገር ለምንፈልገው ነገር ሳይሆን ማዋል ያለብን ለተጻፈው ዓላማ ነው ማዋል ያለብን። ኢየሱስ ጌታ ነው። ስለዚህ ይህንን ስጋና ደም አልገለጠልህም ይለውና ምን ይላል? አንተ ጴጥሮስ ነህ። ጴጥሮስ ምን ማለት ነው? አለት። አለት የሚለውን ስም የሰጠው በመገለጡ ላይ ነው አይደል? አንተ አለት ነህ። የዮና ልጅ ስምዖን ሆይ አንተ አለት ነህ። ወይንም እንደዚህ በለው፣ የዮና ልጅ ሸምበቆ ሆይ። ስሙ ማን ነው? ሸምበቆ ስትሮ ማለት ነው። ስምዖን ማለት የዮና ልጅ ሸምበቆ ሆይ። አሁን ከዚህ መገለጥ የተነሳ ስምህ አለት ሆኗል፣ ጴጥሮስ ሆኗል። አያችሁ? ሸምበቆ ሆይ ምን ሆናል? አለት ሆናል። እናትና አባቱ ያወጡለት ማለት ነው ሸምበቆ ስትሮ። ሸምበቆ ሆይ አለት ሆነሃል። ከዚህ መገለጥ የተነሳ ኢየሱስ ጌታ ነው። ነጥሎ ምን ይላል? በዚህ አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አሸንፏት። የገሃነም ደጆች አሸንፏት። ጌት ይሲ አሜን። ገሃነም ቆሻሻ የሚቃጠልበት እሳት ያለበት ቦታ የጥፋት ዲስትራክሽን ማለት ነው። ፕሌስ ኦፍ ዲስትራክሽን ማለት የጥፋት ቦታ ማለት ነው። እዛ ቦታ ላይ ያሉ ደጆች አያሸንፏትም ቤተ ክርስቲያን። ለምንድን ነው ማያሸንፏት አለ ሲናገር፣ የመንግስተ ሰማይን መክፈቻዎች በምን እሰጥሃለሁ። የገሃነም ደጆች አያሸንፏትም፣ የመንግስተ ሰማያት መክፈቻዎችን እሰጥሃለሁ። ምን ማለት ነው? ሰማይን ሄቨንን ኦፕሬት እንድታረግ ቁልፎችን እሰጥሃለሁ አለ። እንድታንቀሳቀስ ቁልፎችን እሰጥሃለሁ። አሁን ለምሳሌ ይሄ ቤት ቢዘጋ፣ ሲዘጋ እርግጠኛ ነኝ 3 ሰው 4 ሰው ነው ከፍቶ መግባት የሚችል አይደል? እናንተ ሁላችሁ መግባት አትችሉ። የማትችሉበት ምክንያት ምንድን ነው? ስልጣኑ የላችሁ አይደል? የመክፈት ስልጣን የላችሁ፣ ስልጣኑም የላችሁ፣ እውቀቱም የላችሁ፣ ሆዱንም አታውቁት።
7 ጊዜ ስትሞክር ከዛ በኋላ ይጮሃል። ከዛ በፖሊስ ትከበባል። ለምንድን ነው? ስልጣኑ ስለሌለ። ራይት ዌልደር ራይት ፓወር አውቶሪቲ አንድ አይታሰብ። ስልጣን ኃይል መብት የሚባለው ነገር አንድ አይታሰብ። ስለዚህ የመንግስተ ሰማያትን ምን እሰጥሃለሁ? መክፈቻዎች ቁልፎችን እሰጥሃለሁ። ከፍተህ ኦፕሬት እንድታደርግ ሰማይ እንድታንቀሳቀስ የገሃነም ደጆች ሪዚስት እንዲያደርጉ የምትችልበትን አቢሊቲ እሰጥሃለሁ። ፓወር እሰጥሃለሁ። ምን እሰጥሃለሁ አለ? ኪስ። የምን መክፈቻ ነው? ሄቨን the kingdom of God and the kingdom of heaven በጣም የተለያዩ ነገሮች ናቸው። the kingdom of God አለ this is the kingdom heaven ደግሞ place ሰማይ የምታንቀሳቀሱበትን ቁልፍ ይሰጣል። ቁልፎች ይሰጣል። በምድር ላይ የምታስረው ማንኛውም ነገር ሁሉ በጣም የሚገርም ሚስጥር ነው የሚናገረው። በምድር ላይ የምታስረው ማን ነው? ቸርች ሁስ ቸርች ቸርች አንድ ሰው ነው። ቸርች አንድ ሰው አይደለም። ቸርች ሄድ አለ፣ ራስ አለው፣ ክርስቶስ ይባላል። አይደለም እንዴ? አካሎች አሉ፣ ሜምበርስ አሉት። በአንድ መንፈስ የተሳሰረ አንድ ድርጅት ነው። ትልቅ ግዙፍ ዩኒቨርሳል ቸርች ይባላል። በደንብ አስተውሉ። በምድር ላይ የምታስረው ማንኛውም ነገር ሁሉ 10 ነገር ቢኖር 10ሩም ማለት ነው። ግልጽ ነው። 7ቱን አይደለም 10ሩም የምታስረው ሁሉ በሰማይ የታሰረ ይሆናል። አማርኛው እንዴት መሰላችሁ የሚለው? እናንተ እዚህ ጋር ስታስሩ ሰማይ የሚቋጠር ይመስላል። አበበን አሰብኩ ሲል አበበ የሚታሰር ይመስላል። ከበደን የፋታው ሲል ከበደ የሚፈታ እያወራ ያለው ሰማይ ያከናወነውን ማሰርና መፍታት። ግልጽ ነው። በደንብ ስሙ። እንደተሳሳቱ ሰማይ ያከናወነውን ማሰርና መፍታት፣ ሰማይ ሪሊዝ ያደረገውን፣ ሰማይ ባይንድ ያደረገውን በምትናገረው ቃል በምድር ላይ ኦፕሬት ያደርጋል። ወይ ይታሰራል ወይ ይፈታል። ግልጽ ነው። በግሪኩም ስታነቡ እናንተ በምድር ላይ ስታስሩ በሰማይ ኦልሬዲ ታስሩ ይላል። ግልጽ ነው። በምድር ላይ ስትፈቱ ኦልሬዲ በሰማይ ተፈቱ ይላል። ስለዚህ ያንን ኦቶሪቲ እሰጥሃለሁ። አያችሁ፣ ብዙ ጊዜ የምንጨነቀው በተቀበልነው ነገር፣ ብዙ ጊዜ የምንፈልገው የተቀበልነው ነገር መጠቀም ነው ያለብን እንጂ የተቀበልነውን ነገር ለምሳሌ ብዙ ጊዜ አልገጠማችሁ? ስልካችሁን እንደዚህ ይዛችሁ ማለት ነው እንዴ ስልኬስ ብላችሁ አታውቁም? እኔ ገጥሞኛል። በጣም ሲበዛ አንዳንዴ ይበዛል። አይምሮ 32 ቦታ ሲሄድ ስሜ ማን ነበር ትሏል። ልክ እንደዚህ ነው። ስልካችሁን ይዛችሁ አሹ ስልክ ላይ ተዋል ወይ ነው እንዴ ዛን ተናታ ልክ እንደዚህ ነው። የመንግስተ ሰማያት መክፈቻዎችን እሰጥሃለሁ። በሱ ደግሞ ከከፈትክ ሰማይ ተከፈተው ይልክልሃል። በሱ ደግሞ ካሰርክ ሰማይ ያሰርከውን ያስርልሃል፣ ይልክልሃል። እንደዛ ነው የሚለው። እግዚአብሔር ይመስገን። ስለዚህ መክፈቻዎች የሚለው ቃል የመንግስተ ሰማያት መክፈቻዎች ሲል እንደገና ዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ እንሄዳለን። በፊላደልፊያ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ቅዱስና እውነተኛ የሆነው የዳዊትን መክፈቻ በእጁ የያዘው እንዲህ ይላል። ቅዱስና እውነተኛ የሆነው የዳዊት መክፈቻ በእጁ የያዘው እንደዚህ ይላል። ቅዱስ እውነተኛ የሆነው የዳዊት መክፈቻ ያለው ኢየሱስ። እስቲ አሜን። ምን ይላል? እርሱ የከፈተውን ማንም ሊዘጋው አይችልም። እርሱ የከፈተውን ማንም ሊዘጋው አይችልም ይልና ቀጥሎ ምን ይላል? የዘጋውንም ማንም ሊከፍት አይችልም። ስራህን አውቃለሁ፣
እነሆ ማንም ሊዘጋው የማይችል የተከፈተን በር በፊት አድርጌ። ስለዚህ ኢየሱስ እንደዚህ አለ። ስለ ኢየሱስ ማለት የሚከፍት የሚዘጋብኝ ይላል። አንድ ጊዜ በህይወት ላይ እግዚአብሔር ክርስቶስ በሩ ከከፈተ ባለስልጣኑ እሱ ነው። በህይወት ላይ ከከፈተው ማንም ካለ ማንም ማለት ቅድም ማንም ብሏል። ማንም ምን ሊያደርግ ይችላል? ይዘጋው አይችልም። ማንም እሱ ደግሞ የዘጋውን ምን ማለት ነው? መዝጋት መክፈት ይችላል። አዎ። ስለዚህ የተከፈተን በር ሰጥቻለሁ። በዚህ ነው የተከፈተን በር ሰጥቻለሁ። እኔ በዚህ አይነት እምነት ውስጥ ነው። ማንም መክፈትም መዝጋትም የማይችለው ስልጣን ያለው መክፈትም መዝጋትም የሚችለው ስልጣን ያለው ኦቶሪቲ ያለው የቤተ ክርስቲያን ራስ ሆኖ ክርስቶስ ያለው ኦቶሪቲ ደግሞ ለፓስተር አሮን ተሰጥቷል። ክርስቶስ ያለው ኦቶሪቲ ለታችን ሲው ተሰጥቷል። አይደለም እንዴ? ለዶክተር ቶሊፍ ተሰጥቷል። ክርስቶስ ያለው ኦቶሪቲ ለወንድማችን ተሰጥቷል። ተሰጥቷቸዋል። ለምንድን ነው መጽሐፍ ቅዱስ ቃሉ በአፍህም በልብህም ሆኖ ቀርቦልሃል ይላል? እንደዛ የሚል ቃል አሮቤ ቃሉ የት ሆኗል ያለው? መጽሐፎች ውስጥ ተደርድሯል የሚለው አፍ ላይና ልብ ላይ ነው ያለው። ምን ማለት ነው? ቃሉ ማለት ቁልፉ ማለት ኦቶሪቲው ማለት ነው። አለትነት ማለት ነው። አለትነት ማለት ነው። አለትነት አፍ ላይ ልብ ላይ አለ። ኪ እስቲ ከከሌ ጋር ደግሞ አውጥቼ እንደምጠቀመው ማለት ነው። ቃሉ አፍ ላይ ልብ ላይ ሆኖ ቀርቦልሃል ጳውሎስ ነው። ስለዚህ የሚከፍት የሚዘጋ የሌለ ይልና ምን አለው? የተከፈተን በር ሰጥቻለሁ። አረም እስቲ ቃልና መባትና ወንድማችን ያነባል። እነሆ ማንም ሊዘጋው የማይችል የተከፈተን በር። ይሄ በእውነት ለዚህ ቤተክርስቲያን መልእክት ነው። በኢኮኖሚያችሁ ላይ አሜን በሉ እስቲ፣ በኑሯችሁ ላይ፣ በልጆቻችሁ ላይ፣ በጤናችሁ ላይ ማንም ሊዘጋው የማይችል የተከፈተን በር እግዚአብሔር ሰጥቷቸዋል። ትንሽ ኃይል ቢኖርህም የሚታይ ፊዚካል ትንሽ ገንዘብ ቢኖርህ፣ ትንሽ እውቀት ቢኖርህ፣ ትንሽ ሰው ቢኖርህ፣ ትንሽ አቅም ቢኖርህ፣ ምንም ነገር ትንሽ ቢሆን ቃልን ጠብቀሃልና በሩን ከፍቼልሃለሁ። ኃይል ምንም ቢሆን በጣም ፐርሲኪዩሽን ቢበዛብህም አላም ስደት መከራ ቢበዛብህም ምን ይሏል? የተከፈተን በር ሰጥቻለሁ። ኃይል ትንሽ እንደሆነ አውቃለሁ። አይ ኖ ሆኖም ቃሌን ጠብቀሃል፣ ስሜንም አልካድክም። ስለዚህ ማንም ሊዘጋው የማይችለው የተከፈተን በር ሰጥቻለሁ። ኖ ዋን ሩለርስ፣ ገዢዎች፣ አለቆች፣ ስልጣናት አለንት በምንም ኮንቴክስቱ ሰዱት ማለት ነው። በምንም ኮንቴክስቱ ሰዱት ከላይ እስከታች ያለ ስልጣን ተዋረድ መዝጋት የማይችለው በር ከፍቼልህ እጃችሁ ላይ ቁልፍ ቢኖር ለመክፈት ይህንን እጃችሁን ጨርቁን እስከዚህ ድረስ ሰብስባላችሁ ልከፍት ነው እያያችሁ ነው። ይሄ ማጂክ ነው። እንደዛ የሚደረግ ለመክፈት መክፈት ነው። የተቀበልከውን ኦቶሪቲ ታውቃለህ ወይ? ስልጣንህ ታውቃለህ። ቁልፍ እጅ ላለ ክፈተው፣ ኦፕን ኢት፣ ከዛ ተጠቀመው፣ ግባና ኦፕሬት ስራ። ማንም ሊዘጋው የማይችለው ተከፈተበት ሰጥቻለሁ። ኮመንስ